አባዬ አባዬ ኧረ አባዬ አሰማም እንዴ አባዬ? ኧረ ጉዴ! አቶ ደምሴ ማን ነው አንተ? እኔ ነው አቶ ደምሴ የምትለኝ? እና ስጠራህ እኮ አልሰማኝ አልከኝ። ኧረ ጎረምሳው አቶ ደምሴ ለምን የአባቴንም አጠራውን በዛው ተካ ደምሴ ተካ ለምን አትለኝ? አደክ በቃ ማለት ነው በስሜ መጥራት ጀመርክ። ረግረግረ ይሄ እኮ ትንሽ ከቆየ ይደበደበኛል። በዚህ አይነት እኮ እንዴ አባዬ ዝብለተ አሲዳ አባዬ አትበል። እንደጀመርክ በስሜ ትጠራኛለህ አቶ ደምሴ ተካ። እኔም ከዚህ በኋላ አቶ ሳሙኤል ነው የምልህ። እሺ ደስ ይለኛል። አቶ ሳሙኤል አቤት። ኧረ አቤት አለኝ። ምን አረኩ? አንተ ራስህ አንዴ ያልከኝ አሁን እንደው ትንሽ እንኳን አይሰማህም? እኔ ቤት ቁጭ ብለህ አቶ ልትባል ነው? የራስህ ብለህ ራስህ ትቆጣለህ እንዴ? ለነገሩ አልፈርድብህም። የለህማ ቢኖርህማ እኮ ሲጀመር ማትሪክ አትወድቅም ነበር። የአቶ ተምትም ልጅ አልፎ አንተ ወደክ። ይታይ እንግዲህ እዚህ እኮ ድድ እያሰጣ ጫት ሲቅም የሚውል ልጅ ነው የበለጠ። ይሄ ማለት እንግዲህ ሳብራራውና ሳመሰጥረው መቼም አንተ ቀን አይገባህም። ጫት የሚቅም ሰው ያለው አይምሮ እንኳን የለህም። አየህ እና እኔ ገና ያን ትምህርት ስንጀምር ከዚህ ልጅ ጋር ለዋል ጓደኛ ላርገውና አብሬ ጫት ልቃም አላልኩም ነበር? አንተ ግን ተው ይቅርብ አይጠቅምም ማለት ይሄው እሱ አለፈ ነው የወደኩ። እንዴ እኔ ማለፍ አቅቶኝ ነው እንዴ? እኔ ስላልቃምኩ ነው እንጂ። አቤት አስተሳሰብ። እኔ እኮ ዝም ብዬ ነው የምደክመው እኮ። ሰው እንዴት ልብሱም አይምሮውም ይጠባል። አንተን እኮ እንኳን በምክር ይሄ ኳስ በምንድን ነው የሚነፉት? በፓምፕ በሱ ብነፋው ራሱ እኮ ከዚህ በላይ አይሰፋም አይምሮ። ታውቃለህ አይደል? አንተ ኮክኛ ችግር የለውም በእጅ ያዙት ወርቆኝብህ እኮ። ኧረ አታስቀኝ። ወርቅ አርቲፊሻሉ ነው አሲዳ መዳብም አትሆን አንተ። እንደው እኔ ፈጣሪን ፈርቼ ነው እንጂ አንተ ቁራለው ቢመጣ እኔ በ10 ብር አልሸጥህም። ግን አላደረኩትም። ምክንያቱም አንደኛ ፈጣሪን እፈራለሁ። መቼም አንዴ ጥሎብኛል። እንግዲህ ምን አደርጋለሁ? ሁለተኛ ደግሞ እነሱ ስለምን ይከስራሉ ብዬ ነው እንጂ አሁን አንተ መሸጥ አቅቶኝ ይመስላል? እንዲሁም ቆይ ታገኛታለህ። ይሄንን ቤት ጥዬ ልስደት ነው የምወጣው። ኧረ ተው እንጂ እንደዚህ ማጉድ እንዳታደርገኝ አንተ። ሂደህ እኔ ምን ልውጠኝ ነው? በራብ ልትገለኝ ነው እንዴ? አንተ ዘንባፍ። እንደው አንተ ለመውጣት ያብቃህ እንጂ እኔ እተባበርሃለሁ። ከፈለክ በህጋዊ መንገድ፣ ከፈለክ በህገወጥ መንገድ፣ ብቻ አንተ ሐሳብህን እንዳትቀይር። ተው ግን አባዬ፣ በኋላ የሚቆጭህን ነገር አትናገር። አንተ እኮ ያልገባ ነገር አለ። አየህ አንተ አሁን ምንድን ነው የተሸወድከው? በህይወት ያለ መስሎህ እኮ ነው። እኔ እኮ መቼ መሰለህ ባለፈው ትምህርት ቤት ሄጄ ልጅህ ወድቋል ሲሉኝ ተሳስታችኋል፣ እኔ ልጅ የለኝም ብዬ በሩ አጠገብ የዘበኛው አጠገብ መሬቱ ጋር ቆፈር አድርጌ ቀብሬ ነው የመጣሁት። እንደው ስሞትልህ እስኪ እንደው ታናሽህ ነው የኔ ጀግና እኮ ናት የኔ ልጅ። ከጠዋት ጀምሮ ይኸውልህ አይኑ እስኪጠፋ ነው እያጠና ያለ። ደብተሩ ላይ እንደተተከለ ነው እስካሁን። አየህ ታያለህ፣ የኔ ልጅ ዶክተር ነው የሚሆን። አንተ ግን ዶር ነው የሆንከው፣ ያውም የዛገ። ለነገሩ መቼ እንግሊዘኛ ይገባል። ዶር ምን እንደሆነ ግን ታውቃለህ? ዶር በር ነው። ምን ይሄ ሊጠፋኝ ነው? አንተ ነጥቀህ የለ እንዴ? በል እና እንዴ እኔ እኮ ይሄንን የመሰለው እውቀት ይዘህ እንዴት ማትሪክ እንደወደክ ነው ግራ የሚገባኝ። ምን እባክህ አባዬ፣ ይህች ሀገር እኮ ለምሁራን አትሆንም። ኧረ ተው እንደው ተቃጥሎ መሞት የኔ ልጅ። እንደው ምን አለ እንደው አንዳንዴ እንኳን ብትመክረው። ኧረ አባዬ እመክረዋለሁ እኮ አንዳንዴ፣ ግን ያው እንዳልኩህ አይምሮ ስለሌለው ያው ድንጋይ ላይ ማፍሰስ ነው። እንዴ አንተ እንዴት ነው የምትናገረው? ታላቅህ እኮ ነኝ። ዝም በል አንተ ብሎ ታላቅ ወጉንማ ይዘኸዋል። ወሬ ያቆረፍዳል። ምን አልከኝ የኔ ልጅ? አይ ያው እመክረዋለሁ ነው ያልኩህ። ያው እንደምታውቀው እኔ ያው ስራ ይበዛብኛል፣ ጥናት ምናምን ቢዚ ነኝ። የምሰራቸው ፕሮጀክቶች ምን ያስቅሃል? ድዳ ገብቶ ነው የምስቀው። እንደው ምን አይነት እንደው እንዴት ነው ግን የኔ ልጅ? አንተስ ውጤት በደንብ እየሰራ ነው? ምን አልከኝ? ምን ነው ደነገጥ? አይ ምንም እየሰራው ነው። ጥሩ ነው። እኔ አላማርከኝም፣ ነግሬሃለሁ። እንደሱ ተወርቅ እንዳያለ ዘቅዝቄ ነው የምተክል። ደግሞ ወደ እኔ ዞርክ። ዝም በል ምሳሌ አጥቼ ነው እንጂ ያው ነህ አንተ ኮክኒያ። ምን አይነት ጣጣ ገባው?